እንግዲህ ወርሃዊ የካቲት ብዙ ታሪኮች ቢኖሩትም ጥቂቶችን ከተተ አስገባ ብሎ የካቲት ማለት ማስገቢያ ወይንም ማካተቻ ይሉታል። የአዝመራ ማካተቻ የበልግ መባቻ ይሉታልና አማአሚሩ ለየካቲት አስርቱ ወአሚሩ ዕለቱ ወመዓልቱ አስርቱ ወሰለስቱ ይላል። ቀኑ 11 ሌሊቱ 13 ነው የካቲት። ሮም የነበረውን የሮም ሊቀ ሐዋርያት ጴጥሮስን ዝግዝግ ሰልቅሎ እንደገደለ ሁሉ የኔሮን ልጆች ፋሽስቶች ጣሊያን ደግሞ ኢትዮጵያ ተሻግረው የብፁዕ ጴጥሮስ ልጅ ብፁዕ ጴጥሮስን በጥይት ደብድቦ ገድለውታል። የገዳይ ልጅ ገዳይ ነው፣ የሰማዕት ልጅ ደግሞ ሰማዕት ነው። ጴጥሮስ ሰማዕትነቱን ተቀብሏል። የዘላለም ከቅኝ ግዛት ያልተገዛች ተብላ ተከብራ ኖረች፣ ክብር አገኘች። አፍሪካውያን ከኢትዮጵያ ቅኝ ግዛት ወይ ነፃነት ማግኘት ይቻላል የሚለውን ተማሩ። ሰንደቅ ዓላማውን ከእርሷ ኮረጁ። አፍሪካውያን ሁሉ ከኢትዮጵያ ሲማሩ ይኖራሉ። ታላቅ ገናና ሀገር ናት። ራሷን ፈረንጁን ያሸነፈች ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር አምላካችን አስቀድሞ ለነቢያት ኦሪትን የገለጠ ኋላ ወንጌልን ለሐዋርያት ያስተማረ ለእኛ ምስጢሩን እንዲገልጥልን ቅዱስ ፈቃዱ ይሆንልን። ወርሃ የካቲት በሚል ለጥቂት ደቂቃዎች ተነጋግረን እንቆያለን። እግዚአብሔር አምላካችን አእምሮ ይስጠን፣ ጆሮአችን ይክፈትልን። እንግዲህ ወርሃ የካቲት ብዙ ታሪኮች ቢኖሩትም ጥቂቶችን ከተተ አስገባ ብሎ የካቲት ማለት ማስገቢያ ወይንም ማካተቻ ይሉታል። የአዝመራ ማካተቻ የበልግ መባቻ ይሉታልና አማአሚሩ ለየካቲት አስርቱ ወአሚሩ ዕለቱ ወመዓልቱ አስርቱ ወሰለስቱ ይላል። ቀኑ 11 ሌሊቱ 13 ነው የካቲት። ይህ የመስከረም 6ኛ ወር ነው። መካተቻ መባሉ ግን ታኅሳስ አጭደው ከምረው ጥርን ክብረ በዓልና ሰርግ ሲዞር ይከርማል ገበሬው። በዚህ ወር ወቅቶ ወደ ጎተራ የሚከትበት ስለሆነ መካተቻ ይባላል። የበልግ መባቻ ማባል ግን ዝናም ዘንሞ መጋቢት ጀምሮ እርሻ ማረስ ስለሚጀምር መካተቻ ይሉታል። እንግዲህ መተው ነገርን ከተተው ነው። ሁሉንም ትቶ መቼም የካቲት ላይ ማድረጉ በሌላው እግዚአብሔር አምላክ የክት ልብስ ይሉታል። ጥር ለሰርግና ለክብረ በዓል ለብሶ የከረመው ደግሞ በሳጥን በሳንዱቅ የሚገባ ነው። ከከተ ወይም ከከተተ የሚወጣ ስለሆነ ነው። እና የአደባባይ ልብስ አለ፣ የዘወትር ልብስ አለ። ዮሐንስ እንደተናገረው 2 ልብስ ያለው አንዱን ይስጥ ያለው በጥንቱ ጊዜ 2 ልብስ የአደባባይ ልብሱን ነው። ዛሬ ሳንዱቅ ረግጦና ተቀምጦ የሚዘጋ ሰው ሁሉ ሊሰጥ ይገባልና የክት ልብስ የሚለው ከዚህ ከየካቲት የሚገኝ ነው። የካ በኦሮምኛ እውነት ማለት ነው ይላሉ። በአዲስ አበባ በስተ ምስራቅ የሚገኝ እውነት ተብሎ የካ ሚካኤል ማለት ቀበሌ ነው። እርግጥ እውነት ማለት ነው በሚል ተተርጉሟል። ማንኛውም በዚህ ከሚገኘው ሌላው ምታ ነጋሪት ክተት ሰራዊት ነው። ከተተ ከሚለው የካቲት ብዙ ጊዜ በዚህ የሚነገር ብዙ ታሪክ አለና በዚህ ክተት ሰራዊት በሚለው ላይ ነው የምንዳሰው። የካቲት ምታ ነጋሪት ክተት ሰራዊት ማለት ወደ ከተማ ግባ ተሰብሰብ፣ ሰራዊት የነጋሪቱን ድምፅ ሰምተህ ለዘመቻ ተዘጋጅ ተጠንቀቅ የሚል አዋጅ ይነገርበት የነበረ ነው። እንግዲህ ሰራዊት ስናነሳ የመጀመሪያው ጥንቱ በመላእክት ጦርነት እንደተጀመረ ይነገራል። ራእይ 12:7 ላይ በሰማይ ሰልፍ ሆነ፣ ሚካኤል ከመላእክቱ ጋር ሚካኤልና ሰራዊቱ ከዘንዶ ጋር ተዋጋ፣ ዘንዶም አልቻላቸውም፣ ወደ ምድር ተጣለ፣ ለምድርና ለባህር ወዮላት፣ ወደዚህ ዓለም ወርዷልና የሚል እናገኛለን። ሚካኤል ከሰራዊቱ ጋር ተዋጋ፣ ዲያብሎስም ተዋጋ፣ ግን አልቻለም፣ ወደዚህ ዓለም ወረደ በሚል የሚነግረን። ምክንያቱም ወደዚህ ዓለም በጅራቱ ሲሶ ከዋክብትን በጅራቱ እየጠረገ የሚያወርደው ያ ስተተኛ ዘንዶ የተባለው ዲያብሎስ ጦርነትን የጀመረ እርሱ ነው። በመጽሐፈ ሄኖክ 19 ሔዋንን ያሳተ ገድራኤል፣ ጥንቁልናን ያስተማረ መስቴማ ከተባሉ አጋንንት ጀምሮ አኤል አቤልን እንዲገል ያስተማረውንም ሰይጣን ስም አንስቶ ሰይፍ መምዘዝን፣ ሰልፍ መሰለፍን
ያስተማረ ብሎ እያንዳንዱ ሰይጣን ይዘረዝራል። እንግዲህ ቃየል አቤልን ከገደለበት ጀምሮ ወደዚህ ወደ ሰዎች ወረደ ማለት ነው። ጦርነቱ እየበዛ ሲሄድ መጽሐፍ ቅዱስ ሕገ እግዚአብሔርን የተቀበሉ እስራኤል እንኳ የከነዓንን ምድር ሲወርሱ በጦርነት ነበር። ኢያሱ 6:9 ላይ እንደምናገኘው ታቦት ይዞ 7 ጊዜ በመዞር ከነዓንን ወርሷል። ከነዓንን ከዚያ በፊትም እንኳ ብዙ ጦርነት ቢኖር ከነዓንን ለምን እግዚአብሔር ከአንዱ ቀምቶ ለአንዱ ይሰጣል ወይ ሲባል አይደለም። ኢየሩሳሌም ምስራቅ ናት፣ የሴም ዕጣ ናት። የሴም ልጅ ደግሞ አብርሃም ነው። እቺ መሬት የተሰጠች ለአብርሃም የተስፋው ምድር ለልጆች ይሰጣለሁ ተብሎ ለአብርሃም የተሰጠ መሬት ስለሆነ አብርሃም ባይኖርም እንኳ ከ430 ዘመን በኋላ ለአብርሃም ልጆች እግዚአብሔር መስጠት ስላለበት ከነዓናውያን ማለት ወይም ከነዓን ግን አፍሪካ ነበር። አባቱ ካም እንሂድ ሲሎ እምቢ ስላለ በዚያ ቀርቷል በእንቢተኝነት። ኋላ ልጆቹ ተሳደዱ፣ ያለ ርስታቸው ነበሩ ማለት ነው። ስለዚህ ኢያሱ ወይም ሙሴ ርስታችን ጉልታችን አንሰጥም በሚል ነው የተዋጉት ማለት ነው። እግዚአብሔር እውነተኛ ፈራጅ ነው፣ የአንዱን ቀምቶ ለአንዱ የሚሰጥ አይደለም። እና የኖህ ርስቱ ጉልት የሴም ስለነበረ የሴም አብርሃም ከአብርሃም ደግሞ ልጆቹ የሚወርሱባት ስለሆነ ተዋግቶ እንደወሰዱ እንረዳለን። እና ዘዳግም 20 ቁጥር 1 ካህኑ የጦርነቱን መጀመሪያ ስልት ይባርክ፣ ሲጨርስም ካህኑ እንደዚሁ በጸሎት ያሳርግ ይላል። ካህኑ መባረክ ማለት ታቦት ይዞ የሚዋጋችሁ እግዚአብሔር ነው። እግዚአብሔር የቀጠቀጸ እግዚአብሔር ስሙ እግዚአብሔር ተዋጂ ነው፣ ስሙም እግዚአብሔር ነው ይላል ዘዳግም 32:6 ላይ እግዚአብሔር ተዋጂ ነው፣ ስሙም እግዚአብሔር ነው። ለሚያምኑ ሰዎች ተዋጂው እግዚአብሔር እንጂ ሰው ብቻ አይደለምና በዚሁ አይነት በመጽሐፍ ቅዱስ ወጣ ውረድ የመጣ ስርዓት እናያለን። በሀገራችንም ይህ ነው። ርስት ጉልታችንን ኢትዮጵያን አንሰጥም ብሎ በዚህ በየካቲት ወር ብዙ ገድል እንደተፈጸመ እናያለን። ጣሊያን ፋሽስት ኢትዮጵያን ምድር ወራለሁ ብሎ 1928 ዓመተ ምህረት ወደ ኢትዮጵያ ምድር ወጥቶ ወሮ ነበረ። ታውቁታላችሁ። የ5 ዓመት ወረራ በእግር ሰራዊት ብቻ ሳይሆን በሰማይ በአውሮፕላን ጋዝ መርዝ እየረጨ ጢስ እየበተነ ሳሩንና የወንዙን ውሃ ሁሉ በመበከል እንስሳትና አራዊት ብዙዎች አልቀዋል መጽሐፍ እንደሚለው። እንዲሁም ደግሞ ህዝቡ በጦርነት 40 ዘመን ተዘጋጅቶና ታጥቆ የመጣ ስለነበረ ብዙ አባቶቻችን ስለ ኢትዮጵያ ብለው ህይወታቸውን ሰውተዋል። በተለይም 29 ዓመተ ምህረት የካቲት 12 የሆነው ዛሬ 6 ኪሎ ሕክምና መታሰቢያ ተደረገውና ሐውልት ለሰማዕታተ ጽድቅ የቆመላቸው በየዓመቱ የሚከብርላቸው 30 ሺህ ህዝብ ሙቷል ነበር። ሁለቱ ወጣቶች ሪያዚያኒ የራሱን ህዝብና ወይም ለድሆች ይሰጣለሁ በሚል ሰበብ በተሰበሰበበት እሱን ገድለን ኢትዮጵያን ነፃ እናወጣለን የሚሉ ጀግኖች በወረወሩት በመቁሰሉ ምክንያት ስለቆሰለ ሌላው ሰው ይለቅ አበሻ በሚል ብዙ መከራ ደርሷል። እና የሞቱት ብቻ አይደሉም፣ የተወረሱ የተዘረፉ መጻሕፍቶቻችን ዛሬ ዓለሙን ሙዚየም አጨናንቀው የሚገኙት ሕያው ምስክሮች ናቸው። በሄድንበት ሁሉ በዓለም ዙሪያ የኢትዮጵያ መጽሐፍ ነው የሚገኝ። ታሪክ ዘርፎ ወስደውታል በ5 ዓመት ውስጥ ለውስጥ ማለት ነው። እና ይሄም አልበቃ ብሎ የቤተ ክርስቲያኒቱን ታላላቅ አባቶች ቅርሶች አቡነ ጴጥሮስ ሐምሌ 22 በጥይት ተደብድበው እንዲሞቱ ያደረገው፣ ሮም የነበረውን የሮም ሊቀ ሐዋርያት ጴጥሮስን ዝግዝግ ሰልቅሎ እንደገደለ ሁሉ የኔሮን ልጆች ፋሽስቶች ጣሊያን ደግሞ ኢትዮጵያ ተሻግረው የብፁዕ ጴጥሮስ ልጅ ብፁዕ ጴጥሮስን በጥይት ደብድበው ገድለውታል። የገዳይ ልጅ ገዳይ ነው፣ የሰማዕት ልጅ ደግሞ ሰማዕት ነው። ጴጥሮስ ሰማዕትነቱን ተቀብሏል። ምንም አይደለም። ለምንድን ነው ግብፃዊ ጴጥሮስ የእኛን ሃይማኖት ሲቀበል እርሶም ቢያሉ ህዝቡን ለምን አያሳምኑ? የሮም መንግስት ይሾማል፣ ይሸልማል፣ መኪና ቤት ይሰጣል ቢላቸው ግብፃዊ ቄሩሎስ አይገደውም፣ የሌላ ሀገር ሰው ነው፣ እኔ ግን ኢትዮጵያዊ ነኝ፣ ለወገኖቼ ራራለሁ፣ አዝናለሁ በማለታቸው ብቻ በጥይት የተደበደቡበት ሰማዕቱ ክብርና ማዕረግ ተሰጥቶ ታቦት እንዲቀረጽ ቤተክርስቲያን እንዲሰራላቸው ሲኖዶስ ወስኗል። ታላቁ ኤልያስ ሰማይን እንዳወገዘ ምድሪቱን አውግዞ ነው የሞቱት። ህዝቡ ለሥላሴ ምድሪቱ ለኃይለ ሥላሴ ካልሆነ በቀር ለአንተ እንዳትገዛ አውግዣታለሁ ብሎ ሰማዕተ ጽድቅ። እንዲሁም አቡነ ሚካኤል ዘጎሬ ታላቁ ሊቀ ጳጳስ እሱም
ጎሪ አካባቢ ህዝቡን ሲያስተምሩ በጥይት ተደብድበው የሞቱ ህዳር 17 የሳቸውም መታሰቢያው ሁል ጊዜ ይነገራል፣ ይከበራል። እና በእውነቱ በኢትዮጵያ የነበረው መከራና ስቃይ እንዲህ ቀላል አይደለም። በየዓመቱ ታስቦ ብቻ እንዲሁ ሲያልፍ በዘመኑ የነበረው እኛ ስለረሳን መላከ ሰላም አበበ ኃይሉ ምን ይሉታል? ስለ ጊዜው ምክንያት ማንሻውን ብቻ ብዬ ልለፍ አንድ መወድስ ያንን የሚያሳስብ ብለው ነበረ። ለዓለም ይሉታል ኑ የልጥሂ ዘተጽፈ በልሳነ ርህቅት ዮናኒ ብሂለ ኢይትከሀል ለሰይጣን አውጽኦተ ሰይጣን ተቃራኒ ሰይጣናት ፋሽስት ለዘመዶሙ ኦማኒ እስመ ክህሉ አውጽኦቶ ለሰይጣን ሶሎኒ ብለውታል። ምን ማለት ነው? ኑ የልጥሂ ዘተጽፈ በልሳነ ርህቅት ዮናኒ በራቀች በዮናኒ አንደበት ወይም ቃል ብሂለ ኢይትከሀል ለሰይጣን አውጽኦተ ሰይጣን ተቃራኒ ሰይጣንን ማውጣት አይቻልም፣ ለሰይጣን አይቻልም የሚለውን ይቻላል ብለን እንለውጣለን አሉት። የተጻፈውን እንለውጣለን። ማርቆስ 3:23 ላይ ሰይጣንን ሊያወጣ አይችልም የሚል ቃል አለ። ጌታችንን ባጋንንት ሰይጣናትን ያወጣል ብለው አምተውት ስለነበረ ሰይጣንን ሊያወጣ አይችልም፣ ልጆቻችሁ ታዲያ አጋንንትን በማን ያወጣሉ ብሏቸው ነበርና ያኛውን ጠቅሶ ነው የሊቅ የሚነግሩን። ለሰይጣን ተቃራኒን ማውጣት ለሰይጣን አይቻልም ማለትን በዮናኒ ቃል ይቻላል ብለን እንለውጣለን። ነው የልጥሂ ዘተጽፈ የተጻፈውን እንለውጣለን ካሉ በኋላ ሰይጣናት ፋሽስት ለዘመዶሙ ማኒ ዘመድ የሆነላቸው ፋሽስት ጣሊያኖች ሰይጣናት እስመ ክህሉ አውጽኦቶ ለሰይጣን ሰይጣን ሙሶሎኒን ማውጣት ችለዋልና አጋንንት ጋኔን ሙሶሎኒን ማውጣት ችለዋልና ይቻላል ብለን ተረጉማለን በማለት ሙሶሎኒ ሮም ሆኖ ወታደር እየላከ ሙዳይ ምጽዋቱ እንኳ ወደ ጦርነት ብቻ መሳሪያ መግዣ እንዲሆን ፓፓው ጋር ተናግሮ ወደ ኢትዮጵያ የዘመተ ክፉ ሰው ነበር። በጀርመን ሂትለር የሚባል እኩይ፣ በሮም ደግሞ ይህ ሙሶሎኒ ሁለቱ የክፉ ክፎች እንደነበሩ የኔሮን ምትኮች እንደነበሩ ይነገራል። እና ይሄን ሰይጣንን ማውጣት ቻሉ ማለት የዓለም ፍርድ ቤት ተወቅሶ ሙሶሎኒ ከስልጣኑ ወርዶ ተሰቅሎ በኩይ የክፉ አሟሟት ነው የሞተው። ስለዚህ ከስልጣን አወረዱ፣ ገደሉት። በዚህ ምክንያት ሰይጣናትን ማውጣት ችለዋል። ሰይጣናት ጣሊያኖች ሰይጣን ሙሶሎኒን ማውጣት ችለዋልና እኛም ይቻላል ብለን እንለውጣለን በማለት ሊቁ የሩቁን ታሪክ በቅን የመነጽር አጉሊ አቅርበው ያሳዩናል ማለት ነው። ሌላው የካቲት 23 ነው። እንደሚታወቀው አድዋ በዓል የካቲት ውስጥ የሚነገረው የመጡት መጽሐፍ ቅዱስ ይዘው ነበር። የካቶሊክ እምነት ተቀበሉ በሚል ኢትዮጵያ በሃይማኖት ችግር የለባትም፣ ሆኖም ግን ንጉሥ ምኒልክ ቀስ በቀስ ቢያሳምኑም አይሆንም በሚል ጦርነት ፈልገው ገብተዋል። 17ኛ አንቀጽ የሚባለው ብዙ ጊዜ ክርክር የሚያመጣው ያ በአማርኛና በእነሱ ቋንቋ የተጻፈው ቢለያይም ንጉሡ ግን ብልህ ነበሩና ይለወጥ እንጂ ካልተለወጠ በቀር ከእናንተ ጋር ስምምነት የለኝም። አይለወጥም። ንግሥቲቱ እኔ ሴት ነኝ፣ ጦርነትን እፈራለሁ። ነገር ግን ምንም እንኳ ብፈራ ካልተለወጠኝና በእኛ ትእዛዝ ማታድሩ ከሆነ ጦርነትን ነው የምመርጠው። መንገዱን ጨርቅ ያርግልህ፣ ሂድ፣ ሰራዊትን ይዘህና እኛንም ኃይል ታያለህ ብለው ስላስቆጡት ሄዶ ይዞ መምጣቱ ከዚህ በኋላ ነው። እንግዲህ ምኒልክም እመቤታችን ይወዱልና በጉልበት ያለ ጉልበትህ፣ የሸመገልክ በጸሎትህ እርዳኝ፣ ሰንፈህ ወስልተህ የቀረህ ግን ማርያምን ሌላ አማላጅ የለኝም፣ እንዳትጣላኝ በዚህ ቀን እንገናኝ ወረሉ ብለው ዘመቻውን አውጀው ምኒልክ እንግዲህ ከዛ የተገኙት ታላቁ ንጉሥ ጦርነቱ የካቲት 23 ነበር። 1888 እሁድ ዕለት ነበር የካቲት 23። አቡኑ ማቴዎስ ታቦተ ጊዮርጊስን ይዘው ንጉሥ ምኒልክ ከታቦቱ ጋር ቃል ገብተው ጊዮርጊስ 7 ዓመት ተጋድለህ እንደሆነ 7 ዓመት እኔም ቤተ ክርስቲያንን ሰርቼ እሰጥሃለሁ ብሎ ቃል ገብተው ነው ሄዱ። እዚያው ዕለተ እሁድ ቅዳሴ እንደገቡ እግዚኦታው ላይ ህዝቡ እያለቀሰ እያለ ጦርነት ጀመረ ጣሊያን። ጊዮርጊስ ኃይልህን አሳየ፣ አረማውያን ጦርነትን ጀምረዋልና ብለው ወደ ጦርነት በአንድ ቀን ተጀምሮ በአንድ ቀን የተጠናቀቀ ልክ እንደ ዳዊት ነበር የዘመቱት። ዳዊት በትር ብቻ ድንጋይ ብቻ ይዞ ነበር የዘመተው።
ኢትዮጵያውያንም እንደዚሁ ነው። እሙንቱ ሰ በፍራስ ወበሰረገላት ወይነሰ ናቢ በስመ እግዚአብሔር አምላክነ። እነሱ በፍረስና በሰረገላ ይታበያሉ፣ እኛ ግን በአምላካችን በእግዚአብሔር ስም ከፍ ከፍ እንላለን። እሙንቱ ሰ ታግጹ ወድቁ ወይነሰ ትንሣኤነ ወረታይነ። እነሱ ተሰናክለው ወደቁ፣ እኛ ግን ቀንተን ተነሳን ቆምና ይላል ነብዩ ዳዊት። እንዲህ እያለ ዳዊት ጎልያድን ከሰው አቅም በላይ የሆነውን መታገል አያስፈልግም በድንጋይ ነው ብሎ በጠጠር ብቻ ጥሎ በራሱ ሰይፍ አንገቱን ቸብችቦን ቆርጦ ይዞ እንደመጣ ኢትዮጵያውያንም ይህን ታምር የሰሩት። የወደቀ ቢገኝ አነሳለሁ ወይም ቀምቼ ተኩሳለሁ ብሎ በትር ብቻ የዘመቱ ኢትዮጵያውያን በአንድ ቀን ተዋግተው እንግዲህ ያንን የሚያስገርመውን ድል ተጎናጽፈውበታል ማለት ነው ኢትዮጵያውያን። እና በዚሁ አይነት ንጉሠ ነገሥት ክብርና ልዕልና ያገኙበት ታላቁ ነበረ። ጣሊያናዊ እንደ ኢያሱ ቢጠይቅ ቅዱስ ጊዮርጊስ ሊቀ ሰማዕታት እዚያ በተገኘበት አንተ ከወገናችን ነህ ወይስ ከጠላቶቻችን ቢል ኖሮ እኔ የሰራዊት አለቃ ነኝ፣ ከሰራዊት አለቃ ከእግዚአብሔር ታዝዤ የመጣሁ ነኝ። አዎ የእግርህን ጫማ አውልቅ፣ የምትረግጣት ቅድስት ምድር ኢትዮጵያ ናትና ባላቸው ነበረ። የአባቱ ወገን የሆኑ ሮማውያንን ትቶ በሃይማኖት በምግባር የጾሙ ኢትዮጵያን ጋር ነው የሆነ። የጊዮርጊስ አባት ሮማዊ ነው፣ ከወገኖቹ ጋር አልሆነም። ጊዮርጊስ ራሳቸው መስክረዋል። በነጭ ፈረስ ላይ የዋለ ቀይ ወጣት ሰይፉን እያወዛወዘ ዘሎ እየገባ ጦርነቱ ሲያስደነግጠን የዋለ እርሱ ነው እንጂ ብለውታል። እና በዚህ አይነት ቅዱስ ጊዮርጊስ የኢትዮጵያ ገበዝ የሚለውን ያከበረበት በኪዳን ዘወትር ምስጋና የምናቀርበው በማሕሌተ ጽጌ የምናቀርበው ቅዱስ ጊዮርጊስ በዚያን ጊዜ የረዳበት ትልቁ አስተዋጽኦ ኢትዮጵያ ካቶሊክ እንዳትሆን በሃይማኖት ለውጥ እንዳይኖርና ራሷን እንድትጠብቅ የተደረገበት ትልቁ ነበረ። ሰይጣን ይመስል በጾም ነው የመጣ። ጾም ነበረ። ጌታችንን ምንድን ያለ? ይህ ዳቦ ይሁን በልና እኔም አንተም እንብላ ነበር ያለው። ጣሊያንም መጥቶ ምንድን ያለ? ወድቀህ ብትሰግድልኝ መንገድና ፎቅ እሰራልሃለሁ ነበር ያለው። ኢትዮጵያዊ ግን ምን አለ? ሂድ አንተ ሰይጣን ለራስህ እንጂ ለእኔ አታስብምና ከወደ ኋላ ሂድ ያለው። እንደ ጢስ በኖ እንደ ጉም ተኖ ወደ ኋላ እንደ ዲያብሎስ ሸሽ። በዚህ ጊዜ ኢትዮጵያ ለ40 ዓመት ነፃነትን አገኘች፣ ከጦርነት አረፈች። የዘላለም ከቅኝ ግዛት ያልተገዛች ተብላ ተከብራ ኖረች፣ ክብር አገኘች። አፍሪካውያን ከኢትዮጵያ ቅኝ ግዛት ወይ ነፃነት ማግኘት ይቻላል የሚለውን ተማሩ። ሰንደቅ ዓላማውን ከእርሷ ኮረጁ። አፍሪካውያን ሁሉ ከኢትዮጵያ ሲማሩ ይኖራሉ። ታላቅ ገናና ሀገር ናት። ራሷን ፈረንጁን ያሸነፈች ማለት ነው። ቀኑ ቃና ዘገሊላ ነበረ። እንደሚታወቀው ገጣሚው ምንድን ያለ? ጌታችን ውሃ ያደረገበትን ቃና ዘገሊላ ተሰጠው ስልጣን እኛን ለነፃነት ውሃውን ለወይን ብሏል። ቃና ዘገሊላ ተሰጠው ስልጣን፣ ቃና ዘገሊላ ስልጣን ተሰጠው። ምክንያቱስ እኛን ለነፃነት ውሃውን ለወይን። ቀድሞ ጌታችን ውሃውን ወይን ያደረገበት የካቲት 23 ነበረ። በኢትዮጵያውያን ደግሞ የካቲት 23 ውሃ የሚመስለው አበሻ ወይን ሆኖ ፈረንጁን አሰከረው። የሰከረው ፈረንጅም በየቦታው ወደቀ በሚል ገጣሚው ገጥሞ እናገኛለን ማለት ነው። አለቃ ምስራቅ ኤልሻማ መድኃኔዓለም ምን አሉ? በአማርኛ መወድሳቸው ምኒልክ ከብካብ ያለም መጀመሪያ ኢትዮጵያ እምከ ዘኢታፈቅር ደመኛ፣ ከጥቁሩ ጋር ነጩን አቅርባልን ነበር ለኛ። እኛም ብናየው በየጊዜው እኛም ብናየው በየጊዜው ይሻላል ከነጩ ጥቁሩ መናኛ። ጣሊያን ጋለሞታ ጋግረዋለችና ነጩን ወፍራም አድርጋ ክፉኛ። ወለትከሂ ምድረ ትግራይ የማትገዛ ለዳኛ፣ የጸነሰችውን ሰባ ሮሜ ያስወረደችው ሁለተኛ። ማእከለ መትረየስ ወመድፍ ላይካነ ንጉሥ ሰልፈኛ፣ በደም አይቷታልና ጎራዴ አይነ ቁራኛ በሚል አለቃ ምስራቅ ታሪኩን አንብተው በዚህ ያሳዩናል። ምኒልክ ከብካብ የዓለም መጀመሪያ ነው ያለት። ሰርግ የዓለም መጀመሪያ ነው፣ ተድላ ደስታ የሚፈጸምበት ነው። ምኒልክም ለእውቀት ለፍልስፍና ወይም ለስልጣኔ መጀመሪያ ናቸውና ሰርግ ብሎ መሰለው። ኢትዮጵያም ከዘኢታፈቅር ደመኛ፣ ደመኛ የምትወድ እናት ኢትዮጵያ አሉ። ከጥቁሩ ጋር ነጩን አቅርባልን ነበር ለኛ። ነጭና ጥቁር አብሮ ይኑር ባይገዛን ተገዥ ሆኖ ይኑር ብላ ፈቅዳን ነበራል። እኛም ብናይ በየጊዜው አሉና ይሻላል
ከነጩ ጥቁሩ መናኛ፣ ከነጩ እንጀራ ጥቁር እንጀራ ይሻላል ይላሉ። አይረን አለው ወይም ደግሞ ለስጋ ጠቃሚው ጥቁሩ ነው ይባላል። ነጩ ከሚነጨን ጥቁሩ ቢገዛን አገሩ ኢትዮጵያን በሚያውቀው ባህሉ እሱ ይሻለናል ባይ ናቸው። ይሻላል ከነጩ ጥቁሩ መናኛ ብለውታል። ጣሊያን ጋለሞታ ጋግረዋለችና ነጩን ወፍራም አድርጋ ክፉኛ፣ ካለመጠን ወፍራም ከሆነ ደስ አይልም እንጀራና በዚህ አይነት ጣሊያንን ገስጸውታል። ወለት ከሂ ምድረ ትግራይ የማትገዛ ለዳኛ ብለዋል። ለዳኛ የማትገዛ ልጅህ ምድረ ትግራይም አሉ። የጸነሰችውን ሰባ ሮሜ ያስወረደችው ሁለተኛ፣ የጸነሰችውን ያረገዘችውን የሮሚያ ሰው ሁለተኛ አስወረደችው። ለምን ምክንያት ብትል ናይከለ መትረየስ ወመድፍ ናይካነ ንጉሥ ሰልፈኛ በደም አይቷታልና ጎራዴ ኃይነ ቁራኛ ነው ያሉ። በሰልፈኛ ንጉሥ ተላላኪዎች በመድፍና በመትረየስ መካከል አይነ ቁራኛ የተባለ ሰይጣን ጎራዴ በደም አይቷታልና ያረገዙ ሴቶች ሾተላ የሚባል እየፈጠፈጠ ሾትል ሰይፍ ነው። ልክ እንደዚያው እየፈጠፈጠ እየበጣጠሰ የሚያወርድ አይነ ቁራኛ ወይም ሾተል አለ። ልክ በዚያው አንጻር ንጉሥ ምኒልክ ወይም ኃይለ ሥላሴ በዘመኑ የነበራቸው አርበኞች ጎራዴህ እየበጣጠሰ ጣሊያንን ከምድረ ኢትዮጵያ አውጥቶ ሰደድ፣ አባረረ። አንደኛ በምኒልክ ጊዜ፣ ሁለተኛ ደግሞ አሁን እንደገና በኃይለ ሥላሴ ጊዜ ጣሊያን ሸሸ ተደገመ ስላስወረደችው ሁለተኛ በሚል አለቃ ምስራቅ በቅኔያቸው ይነግሩናል። እና በእውነቱ ንጉሥ ምኒልክ መልካም ያደረጉበት ትልቁ ስጦታቸው ኢትዮጵያ የአፍሪካ መቀመጫ እንዲሆን መነሻ የሆነው ታሪክ ይህ ነበረ። እንዲያውም እሳቸው በነበሩበት አንዲት ሮማዊት ሴት ደብዳቤ ላከች ይላል ጳውሎስ ኞኞ እንደጻፈው በኢትዮጵያ ታሪክ ላይ ለልጇ የምትዘክርና ሁል ጊዜ መብራት የምታበራ ኢትዮጵያ ዘምቶ ሮም ሆና ነው የምትዘክረው። ልጄ ወዳጄ ሆይ እመቤታችን ቅድስት ድንግል ማርያም ተጠብቅህ፣ ስላንተ መጸውታለሁ፣ ስላንተ ዘክራለሁ እያለች በየወር እመቤታችንን የምትዘክር ኋላ ኢትዮጵያውያን ድል አደረጉ፣ ሮማውያን አለቁ የሚል ዜና ስትሰማ አለቀሰች። ልጄ ሞቷል ብላ ተስፋ ቆረጠችና ደብዳቤ ጻፈች። ልጄ ወዳጄ ብትኖር በሰላምና ከሞትክ ግን ነፍስህን ይማር፣ እኔ ግን እዘክርህ ነበር፣ ከዚህ ቀን ድረስ እመቤታችን እንድትጠብቅህ ተማጽኛህ ነበር ብላ ደብዳቤ ላከችና ደብዳቤ ሲሰበስቡ ምኒልክ ይህን ደብዳቤ ያዩት አነበቡት። በድንግል ማርያም ስም ፈልጉልኝ የዚች እናት ልጅ ካለ ስሙን ጠርታችሁ ፈልጉልኝ ብለው አስቀድሞ አስፈለጉ ይባላል። አስፈለጉና እንኳን ሊሞት ቀርቶ አልቆሰልም፣ በሕይወት ተገኘ ልጅ። ወዲያውኑ ምኒልክ አይቶ የዚች የሮማዊት ሴት ልጅ አንተ ነህ? አዎን እኔ ነኝ። በል ጸያሄ ፍኖት ብያለሁ። መጀመሪያ ከሁሉ በፊት ሮም የምትሄደው አንተ ነህ። ጦርነቱ እንዴት እንደነበረ፣ ኢትዮጵያውያን እንዴት እንደሆኑ፣ ሮማውያን እንዴት እንደተሸነፉ ትነግራለህ። ለዚያች በእመቤታችን ስም ለመጸወተች ለእናትህም በሕይወት ድረስላት ብለው መጀመሪያ ይሄን ሰው ላኩት ይላል ምኒልክ። እና ከሮም ሆና ኢትዮጵያ ላለው መጽውታ ጸልያ እንዲህ ከጠበቀ እመቤታችን ምልጃ ውቅያኖስ አይከለክለውም፣ አድማስ ጠፈር ደፈር አይወስነውም። እምነት እንጂ የሚጠይቀው ከሰማይ እስከ ምድር ከአድማስ ውጭ ከበርባኖስ በታች ከጽርሐ አርያም በላይ እግዚአብሔር ልጇ ነውና፣ ስለዚህ ያን ታምር እናየዋለን ማለት ነው። በዚሁ አይነት ምኒልክ መልካም እንደሰሩ ነው የምናየው። በዚሁ የምናየው የካቲት 25 ነው። 25ም ለውጥ የተደረገበት ልዩ ነበረ ማለት 67 ዓመተ ምህረት 1967 የካቲት 25 ላይ ዘመነ ደርግ ነው። ደርግ በኢትዮጵያ ላይ ያደረገው አንድ አዋጅ ነበረ። ይህም መሬት ላራሽ ይሁን የሚለው ባለስልጣናት የያዙትን ሁሉ መሬት ለገበሬው ሲሰጥ፣ ቤተ ክርስቲያን ያጣችው ደግሞ የተሰጣት ጋሻ ነበረ። ገዳማት አድባራት ከነገስታት ያገኙትን የጋሻ መሬት ለገበሬ ነው አውጥቶ የሰጠው። ስለዚህ የቤተ ክርስቲያን ትልቁ ጉዳት ይህ ነበረ። ያ የተሰጠው መሬት ጋሻ እያንዳንዱ ያን ገበሬ ስለተሰጠው ቤተ ክርስቲያን ባዶ ቀረች ማለት ነው። ታላቅ ሐዘንዋ ነበረ። ካለቃ ጀምሮ መሪጌታው እስከ ዲያቆን ድረስ ያለው በዚህ በጋሻ መሬት እህል እየተቀበለ ወይም የዕለት ፍታት እየፈታ የቶፋ ገንዘብ እያገኘ ነበረ የሚተዳደረውና ቤተ ክርስቲያን የደህየበች ነበረ። መሪጌታው ምን አለ? በዚያ ይተዳደር የነበረው ባዶ ስለቀረ ተሐሰወኑ ቃልከ እግዚኦ ዘውስተ ወንጌል ተጽፈ እንዘቦ ሰማይ አምጣነ መሬት ሀለፈ አለ እና ተሐሰወኑ ቃልከ እግዚኦ ዘውስተ ወንጌል ተጽፈ፣ በወንጌል ውስጥ የተጻፈ
ቃልህ ይታበላልን? ይዋሻልን? ጌታ ሆይ ሰማይ እያለ መሬት አልፏልና አለ። ወንጌል የሚለው ሰማይ ወምድር ያልፍ ነው። በእርሱ ጊዜ ግን ሰማይ እያለ መሬት አልፏልና ጌታ ሆይ ቃልህ ይታበላልን? በማለት ሐዘኑን ገልጿል በቅኔው ማለት ነው። እና በዚሁ አይነት ብቻ መሬቱ ይቅር አይደለም ቤተክርስቲያን በተጎዳችበት በዚሁ 68 ዓመተ ምህረት ሐምሌ 19 ደግሞ ሌላ አዋጅ ባለ ሀብት ቤት ያለኝ የሚለው ሁሉ ለድሆች እንዲሰጥ አዋጅ ስለወጣ ሁሉ ሀብታም ድሃ የሆነበት ድሆች በተወሰኑ ብቻ ቢያገኙም እንኳ ሌላ ሐዘን ነበር። አሁንም የተጎዳችው ቤተክርስቲያን ናት። እቺ ቤተክርስቲያን እንደገና አሁንም በሙዳይ ምጽዋትና በስለት የሰራቻቸው ቤቶችና ትምህርት ቤቶችን አጣች ማለት ነው። ተወርሰው ለእያንዳንዱ ቤተ መንግስት ወስዶ በራሱ ነው ያደረገው እና ቤተ ክርስቲያንን ያራቆተ ክፉ ዘመን እንደነበረ ነው የምናየውና ዘመነ ደርግ ብዙ ጊዜ ማንኛውም ሃይማኖቱም ምግባሩም ክርስትና እንዳታስነሳ እስከ ማለት ድረስ ውስጥ ለውስጥ ቤተ ክርስቲያንን የሸረሸረ ነበረ። ይልቁንም የካቲት 9 ቀን 1989 አቡነ ቴዎፍሎስን ከዙፋናቸው አውርደው በጠባብ እስር ቤት አስገብተው በጨለማ ውስጥ አስሮ ለ3 ዓመት ያህል አቆይቷል። 68 እስከ 71 ድረስ ከጨለማ ቤት ውስጥ ነው የኖሩ እየተሰቃዩ። እንግዲህ የሐዋርያት ዋጋ ቢሆንም መታሰር በወንጀሉ ምን በሚል ነው? ከቃላችን ጋር አብረው አልሄዱም፣ የእኛን ትእዛዝ አልተቀበሉም በሚል መንግስቱ ታላቁን ብፁዕ ወቅዱስ አቡነ ቴዎፍሎስን በእስር ቤት አግዞ ብዙ አስጨንቋል። ቤተ ክርስቲያን በዚህም ስታዝን ቆይታለች። ከ71 ሐምሌ 7 ቀን ጀምሮ ግን ከጓደኞቻቸው ጋር የት እንደገቡ ሳይታወቅ ብቻ ተሰውሮ መቃብሩ እንኳን እንዳይታወቅ አድርጎ ቆይቷል። 13 ዓመታት ያህል ሳይታወቅ ተደፍነው 1984 ዓመተ ምህረት ነው እንግዲህ አንድ ጠቋሚ ተገኝቶ አስራተ ካሳ ግቢ ያለ ተብሎ እዚያ ተቆፍሮ የወጣው ፍልሰተ አጽሙ ሐምሌ 4 ቀን ተከብሯል። የአቡነ ቴዎፍሎስ ማለት ነው። እንግዲህ ያ ታላቁ ሊቀ ጳጳስ ሐምሌ 4 ቀን ፍልሰተ አጽማቸው ሲከበር መጋቤ ብሉይ ሰይፈ ሥላሴ ዮሐንስ ያደረጉት ሥላሴ ነበር። ሙሉ ቤት ነው። እንዲያው ለጊዜው አንዲቱን ሥላሴ እንበል። ምህረት ሀበ አልቦ ወሀበ ፈድፈደ ከዮሙ ለሰብአ ዛቲ ሀገር ዘወለዶሙ ይሁዳ ሀደረ በአፋ ሞትከ እንግዳ ቴዎፍሎስ ሊቅ ለባሴ መስቀል ጸዓዳ አምያሃ አልጸቃ መተፍዳ ለትሆት ሥጋ ከነቢይ ኤልዳ አክበርዎ ለምህረት ውሉዳ ብለውታል። ምህረት ሀበ አልቦ ምህረት ከሌለ ዘንድ አሉ። ወሀበ ፈድፈደ እከዮሙ ለሰብአ ዛቲ ሀገር ዘወለዶሙ ይሁዳ ይሁዳ የወለዳቸው የዚች ሀገር ክፉ የዚች ሀገር ሰዎች ክፋትን ከፈዛ ከሰፈነ ዘንድ አሉና ሀደረ ባፋ ሞትከ እንግዳ ቴዎፍሎስ ሊቅ ለባሴ መስቀል ጸዓዳ ነጭ ልብስ መስቀልን የምትለብስ ሊቅ ቴዎፍሎስ ሆይ እንግዳ ሞትህ በውጭ አደረ አሉ። አንድ ሰው ከከፋ እንግዳ ማሳደር እምቢ ካለ እንግዳ ውጭ ያድራልና በዚህ አይነት ነው ሞትከ እንግዳ ሀደረ ባፋ ሞትከ እንግዳ ያሉት። አመሰ አልጸቃ መተፍዳ ዓመተ ፍዳ የለውጥ ዘመን በደረሰ ጊዜ ግን ለትሁት ሥጋ ከነቢይ ኤልዳ የኤልዳ ነቢይ ትሁት ሥጋህን አክበርዎ ለምህረት ውሉዳ የምህረት ልጆች ግን አከበሩት ብሎ ፍልሰተ አጽማቸውን ራሳቸው ባሰሩት ጎፋ ገብርኤል መካነ ሕያዋን ወደብረ ኤልያስ በዚያ በክብር እንዲቀበር እንደተደረገ ታሪኩ ይነግረናልና መጋቤ ብሉይ ሰይፈ በእውነት ትልቅ ሰው ነበሩ። እሳቸውንም ጭምር ለማሳሰብ ነው። እኔ ወደ ዑራኤል ስመጣ በእውነት በየሳምንቱ የሚተረጉሙ መጋቤ ብሉይ ሰይፈ ነበሩ። አንድምታውን ግዕዙን በግዕዝ ከተረጎሙ በኋላ ወደ ትርጓሜው ከትርጓሜው ወደ ምስጢር ሲሸጋገሩ እንደ እሳቸው ያለ ትርጓሜ እስካሁን አላገኘሁም። እሳቸው ይመጣሉ ይተረጉማሉ በሚል ስለ እሳቸው ብቻ ወንጌልን ለመስማት ብዬ አስቀድስ ነበር። እውነት እንደ እርሳቸው ያለ ተርጓሚ ስለሌለ እስካሁንም አላገኘሁትም እና በእውነት ታላቅ አባት ነበር መጋቤ ብሉይ ሰይፈ በቅኔውና በመጻሕፍቱ እሳቸውን ሚያክልና ሚያህል እስካሁን ያልተገኘላቸው ታላቅ አባት ናቸው። እንዲህ ባለ ምስጢር አቡነ ቴዎፍሎስን አክብረው እናገኛለን። እግዚአብሔር አምላካችን በዚህ አይነት ዘመኑን ለመዳሰስ ያህል ነው፣ ሌላ አይደለም። ብፁዓን አባቶችም የቤተ ክርስቲያንን ጉዳት ታሪክ ስለሆነ ነው የምናገረው። እችም በዚህ አይነት ነው። እንግዲህ ክፉ የምንለው ደግሞ አንዳንድ ደግ ደግሞ አይጠፋም። በአንዳንድ ጊዜ የካቲት 26 ደግሞ ካራመራል ያከብሩታል። ኢትዮጵያ ሊወር የመጣውን ሶማሌውን ደርግ ያባሮታል። በዚህ መልካም ነው እናከብራለን። ጥሩ ስርዓት ነው። ምክንያቱም ያኛውን
ሀገር ተከናክሎ ሀገርን የሚያድን መንግስት ይህ ይፈለጋል። የሚከበሩ ታሪክ ያከብረዋልና በዚህ ደግሞ ይመሰገናሉ። ከኤርትራ ተከላክለው ያዳኑ መለስ ዜናዊ ስማቸው እንዲሁ በክብር ኢትዮጵያን በመጠበቅ ነው። የግለሰቡን ሳይሆን ኢትዮጵያን ጠብቆ ካዳነ ኢትዮጵያን ካሳደገ እናቴን ያገባ ሁሉ ምን አለ ነው የሚባለው። እንዲሁ ነው። ኢትዮጵያን ብቻ ግን በመልካም ስርዓት በአንድነት አስከብሮ ይኖር። እኛ ቴዎድሮስና ሚኒልክን አናውቃቸው፣ አልደረስን በዘመናቸው። በጥሩ ታሪካቸው ግን ስናመሰግናቸው እኖራለን። ታሪክ አይሙት እንዲያጫውት ይላሉ። ታሪኩ ሁል ጊዜ መልካሙን መልካም እያለ ክፉን ክፉ እያለ ይኖራል። በኢህአደግ ጊዜ ነው አሉ አንድ ጨዋታ ታውቃላችሁ አይደለም? እና በኢህአደግ ጊዜ አንድ ሽማግሌ ሰብስቦ በዋርካ ስር ሽማግሌዎችን ታሪክ እያስጠና ነው። ኢህአደግ መልካም ነው፣ ይህን አድርጓል፣ ይህን ሰርቶላቸዋል እያለ የራሱን ከፍ ከፍ እያደረገ የቀደሙ ያለፉ ነገስታትን ዝቅ ዝቅ እያደረገ እያዋረደ ትምህርት ይሰጥ ነበርና ከጨረሰ በኋላ እስቲ አስተያየት ስጡ፣ ከነበሩት ነገስታትና አሁን ያለው መንግስት የትኛው ይሻላል እያነጻጸራችሁ እኔ እንዳስተማርኳችሁ ሲተርኩ አላቸው ይባላል። እና በዚህ አይነት ሽማግሌው ተነሳና በእውነቱ አለ ኃይለ ሥላሴ ክፉ ነበሩ። ማርና ማሩን ቅቤውን ለራሳቸው ብቻ፣ መሬቱን ለነገስታት ለመኳንንት ብቻ እስከ ለተሞታቸው ራሳቸው ነቅሶ የሄዱ የራሳቸው በዝባዥ ንጉሥ ነበር በሚል እሱ እንደወደደ እንደፈቀደ ማለት ነው ተናገረ። መልካም ታሪክ ያውቃሉ ለካ ጥሩ ጎበዝ ነው አላቸው። ደስ አለ እና ደርግን እስግለጽ ደርግ ደግሞ የባሰ ነበረ። ልጆቻችን የጨረሰ እንዲሁ ቀይ ሽብር ነጭ ሽብር እያለ ልጆቻችን ወደ ጦርነት እየጎተተ ያስገባ ክፉ ነበረ። በጣም ታሪክ ያውቃሉ፣ አንተ ጎበዝ ነዎት፣ እስቲ ኢህአዴግን ግለጹ አላቸው። ኢህአዴግን ደግሞ ሌላ ቀን ብተርክ ይሻለኛል ብሎ ቁጭ አለ ይላል ታሪክ። ይኸው ነው ሰው ያለፈውን ከፊቱ የነበረውን ማንኳሰስ፣ ማቅለል፣ ማዋረድ ይወዳል ሁሉ የራሱን ብቻ ማሳደግ እንጂ ዛሬ ያለነውንም ዘመን ከጊዜ በኋላ ብንናገር ይሻለናል የሚለው ነው የሚመለከትና የነበሩ ነገስታት እንዲያውም ጥሩ ናቸው። ያለፉት ጥሩ ስራ ሰርተው ያለፉትን ጥሩ ሰርተዋል ማለት። ዛሬ ያሉ ባለስልጣናት መኳንንት ያላቸው ሰላም ነው ህዝቡ የሚፈልገው፣ ሰላም አምጡ፣ ዳቦ ነው የሚፈልገው፣ ፋብሪካ ስሩ፣ ለውጥ አሳዩ፣ ሌላ አይደለም። ኢትዮጵያን ማሳደግና ጥሩ ስራ ከሰራችሁ ሁሉ ጥሩ ስራችሁ ታሪካችሁ ይከተላል። እንዲሁ ዝም ብሎ የነበረው ላይ መደረት ብቻ ወይም ደግሞ ማውራት ብቻ ከሆነ ግን ጥሩ አይሆንምና እንዲሁ ህዝቡ የሚፈልገውን እንድታረጉ ነው ኢትዮጵያ የምትፈልገው ማለት ነው። ኢትዮጵያ ታላቅ አዳራሽ ናት ትባላለች። ከከርሰ ምድር የወጡ ብረትና ወርቅ፣ ዕንቁ፣ ብር፣ ቆርቆሮም አለ። እነዚህ ሁሉ ከኢትዮጵያ ከርሰ ምድር የሚወጡ ናቸው። ለዚያ ለታላቁ ቤት ግን አጥር ቅጥር የሚሆኑ ከከርሰ ምድር የወጡ ብረት ነው። ብረቶቹ አጥር ቅጥር ከሆኑ ነገስታት ናቸው። አጥንቶቻቸው ግድግዳ ሆኖ ደማቸው ግንብ ሆኖ ኢትዮጵያን የሚጠብቀው ያ ነው። ወርቅ ዕንቁ ከስሩ እንደተገኙ ደግሞ ጳጳሳት፣ ሊቃነ ካህናት ቀብተው ያነገሱ እንዲሁ ጸጋዋ ሰላም ለሀገሪቱን ኢትዮጵያ እያሉ የሚጸልዩ አግረር ጸራታ የተገሪ ሀቀብ ንግሳው ሰራዊት ለሀገሪቱን ኢትዮጵያ እያሉ የሚጸልዩ ዕንቁ፣ ወርቅ፣ ፈርጥና ጌጥ ናቸው። ለኢትዮጵያ መዝጊያዎች ናቸው። በውስጥ ንዋየ ቅድሳት ታላቁ ቤት የሚሰራው ከምስማር ከቆርቆሮ ጀምሮ ነው። ታች ከመሰረቱ ጠገግ ሳጋ ጀምሮ ነው። ሕፃናትንም መልካም ታሪክ ማስተማር አለበት። ከመዋዕለ ሕፃናቱ ዛሬ የሚማሩት የዛሬ 30 ዓመት ምሰሶ የሚሆኑ እነሱ ናቸው። አግዳሚና ቋሚ የሚሆኑ እነሱ ናቸው። ወጭ ወራጅ የሚሆን ይገኛል ወይ ነው ምሰሶ እንጃ። ታሪኩ እያንዳንዱ የራሱን እየተረከ እየገነጣጠለ ስለሆነ ይህ እንዳይሆን ሕፃናት በደንብ የኢትዮጵያን ታሪክ እንዲማሩ ማድረግ፣ መልካምን ዝና ማፍሰር እንዳለ ሆኖ ኢትዮጵያን እግዚአብሔር አምላካችን እንዲጠብቀን በአባቶቻቸው ጸሎት በአባቶቻችን ረድኤት እንዲከባከበን ቅዱስ ፈቃዱ ይሆንልን። አልፎ አልፎ የነጠበውን የጎደለውን በአፈ መላእክት ይምላልን። የበቃን የቆየን። ሰላም እደሩ።